ችግሩ ከኛ ቤትም አለ። ቅድሚያ ከኛ ቤት ያለው ችግር ይነቀል። ለምሳሌ መምህር ዘመድኩን በቀን 24 ሰዓት ምንድን ነው የሚሰራው? ዋዲያ ሰለፊ እያለ ስለ ሙስሊሙ ማህበረሰብ ሲለፈልፍ ነው የሚውለው። ዲያቆን ተብሎ ለምሳሌ ዲያቆን አባይነህ ካሴ 24 ሰዓት ምንድን ነው የሚሰራው? ኦርቶዶክስን ነው የሚሰብከው ወይንስ እስልምና ማህበረሰብን አታክ ለማድረግ ነው 24 ሰዓት የሚስበው? ፌስቡክ ሰማችሁት እንግዲህ ይሄን ሰውዬ ያለውን ማለት ነው። ይሄ እንግዲህ ምንድነው በፊት ስለ ሰው ሃይማኖት ምን አገባችሁ ምናምን እያለ እንደዚህ ነው ይል ነበር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ከዛህራ መሀሊድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም እና ላይክ ሸር በማድረግ ቪዲዮውን ተከታተሉ። ላይኩ ሰብስክራይብ አድርጉ እና ውዶችዬ ይሄ ጎበዝ ያው ይቅርታ ጠይቋል ብያችሁ ነበረ። እንግዲህ እውነት ይሁን ደግሞ እንግዲህ አይታወቅም። በቁጥጥር ስር ውሏል የሚል ቪዲዮዎችም በየቲክቶክ እየተለቀቁ ነው ማለት ነው። እፎይ በቁጥጥር ስር ውሏል የሚሉ እንግዲህ በርካቶች ናቸው። እንግዲህ እውነት ያድርገው ነው። ይሄ እንግዲህ መግቢያው ላይ ያሳየኋችሁ ቪዲዮ እነ ዘመኒኩን እነማነትስ ስለ ሙስሊሞች ይሄ አንድ ጊዜ ውሃብያ አንድ ጊዜ ምን ሲሉ የሚውሉት ምን አገባቸው በሰው ሃይማኖት ምን አገባቸው ሲል ነበርና ኮሜንተሮች ምን ብሎ ጥሩ ነው ይሄ ያሉ ደሞዝ ሳይከፈለው በፊት ነው ይሄ ደሞዝ ሳይከፈለው በፊት ነው አሉና ይሄ ሰውዬ ያው እንግዲህ ነቃላ ነገር ነው። ነቃላ እንደሆነም ያው ማዕረፍ ነው። አሁን እንግዲህ ያለበትን ሁኔታ ምን አገባው እሱስ አሁን እንግዲህ በአንድ ምላስ ሁለት ይባላል። በአንድ ምላስ ሁለት ነው የሚባለው እንደዛ ነገር እና የበፊቱ ሰውዬና አሁን ላይ ያለው ሰውዬ አይመለከታቸውም አያገባቸውም እያለ የነበረው ሰውዬ አሁን ደግሞ እሱ ያገባኛል ይመለከተኛል ብሎ ያው እንግዲህ ሰሞኑን ምን እንዳለ ምን እንደሚል አይታችሁታል ማለት ነው። የይቅርታ ቪዲዮ የሰራው ላይ ራሱ የይቅርታ ቪዲዮ ብሎ የሰራው ላይ እንደዛ ነው እንደ ይቅርታ እንደውም መልሶ ነው የተሳደበው። መልሶ ነው እንደውም የተሳደበው ማለት ነው። ምክንያቱም እሱ ጋር ያወሩትን እኛም ሁሉም የተሰማውን ቪዲዮ ማለት ነው ያምናውን ቪዲዮ አምጥቶ ቢያንስ እንኳን እሱ የተናገረውን የብልግና ቃላት ማጥፋት ነበረበት። ይቅርታ ከሆነ እዚህ ወይ ደግሞ ታመጣውም ደግሞ እንደዚህ ያልኩት የቃላት ስህተት አለው ይቅርታ ነው እንጂ ምን ይቅርታ ምን አሉ ራሴ 100 ግሬን ቢያሻሹኝ አለ እና ምንም ስሜት አይኖረውም። ይሄም አይደል አሁን ይቅርታ ቪዲዮ ተብሎ የተሰራው ላይ ራሱ ሰው ሄዶ ያንን ስድብ እንዳዳምጥ ነው ወይስ ምንድን ነው? ምክንያቱም ይቅርታ ብሎ የተሰራው ቪዲዮ እንደምታዩት ያው የስድብ ጉድ ነው ማለት ነው ያለበት እና እንደዛ ማድረግ የለበትም ነበር። ይቅርታ ራሱ ካለ አስለን ይቅርታው ተቀባይነት አይኖረውም። ምክንያቱም የልቡን ተተናገረ በኋላ ነው እንደ ይቅርታ የሚጠይቀው። ሲጀመር ደግሞ ይቅርታ ሙስሊም ህብረተሰቦች ብሎ ያመጣው ቪዲዮ ጭራሽ የሚያስቆጣ ቪዲዮ ነው ማለት ነው እና ይሄ ሰውዬ በቅርብ በህግ ቁጥጥር ስር መዋል እንዳለበት ነው ደስ ያለኝ ነገር። መግለጫ ራሱ ሲሰጥ ሰማሁኝ። ያኔ በነቢዩ ሰለላሁ ዐለይሂ ወሰለም ላይ እንደዚህ የሙስሊምና እምነት ተከታይ ብለው መግለጫ ሲሰጡ ብስሚላ እንዴት ደስ እንዳለኝ። ሰውየው ራሱ መግለጫ የሚሰጠው የነቢዩ ሰለላሁ ዐለይሂ ወሰለም ምንድን ነው የነቢዩ ሙሐመድ የአላህ ሰላምና እዝነት በሳቸው ላይ ይሆንና ብሎ ሲያወራ እንዴት ደስ እንዳለኝ ወላሂ። እና ይህ ዙባ ላይ የሆነ ሰውዬ ደግሞ እንግዲህ ያለውን ሰምታችሁታል። ኢንሻአላህ በቅርብ ቀን ለፍርድ እንደሚቀርብ ተስፋ እናደርጋለን። እኛ የእስልምና እምነት ተከታዮች ምንም ሁሉም ማለት ነው በሱሪ የምትሄድ ሙስሊም ራሱ ስለ ነቢዩ ብላት በማንም አትደራደር ማለት ነው። በነቢያችን ላይ እምነታቸው ጥብቅ ያለው ምድናቸው ላይ ትኩረት ያለንም ያለለንም ሁሉም ነው የነብዩ ጉዳይ ማለት ነውና በክርስቲናም እንደዛው ማለት ነው። በክርስትና ክርስቲያን ነኝ ያለ በማተቧ እንደማይደራደረው እኛም በእስልምናችን እንደማንደራደር እያወቁ ግን ተከራክሮ በንጽጽር እሱ በተሰራጨ አሁን እሱ በምንድን ነው እንትን ያለው ማለት ነው። እሱ ንጽጽር ላይ ነው። ንጽጽር ላይ ትኩረቱ ሆኖ መልስ ሲያጣ አይ ይሄንን እኮ እኔ አላውቀውም ጠይቄ እመጣለሁኝ ከኔ የተሻሉ አሉ ብሎ እንደመውጣት እንደምታዩት እንግዲህ ህዝቡን ለማናደድ በክርክር ላይ እኔ ራሱ አጋጣሚ አንድ ቀን እንትን ብያለሁኝ ኢምራን ጋር ያረገው
ውይይት ነበረ። ግን በቃ ከብትር ያልተናነሰ ስድብ እየተሳደበ ነበረ እና ሁሉ ራሱ ኢምራንን ራሱ ይቅርብህ፣ ምን አይነት ጉድ ነው? እንደዚህ ተሆኖ አይደለም። ክርክርም ተሆነ በአግባብ ባለው መልኩ ነው እንጂ እንደዚህ እየተሳደበ እንደዚህ እያለ በቃ እኔ እሱ ያለው ነው። መቼም ምላሉ እነዚህ ንጽጽር የሚሰሩት እኛ እኮ ለምን እሱ ጋር አመጡም ለምን እሱ ጋር አመጡም እያሉ ይላሉ። እኛ አለ እሱ ጋራ በመጽሐፍ ቅዱስ በቁርአን የፈለገውን ጥያቄ ጠይቆ የፈለግነውን ጥያቄ ጠይቀን ቢመለስልንና የፈለገውን ጥያቄ ጠይቆ ቢመለስለት ጥሩ ነው። ግን እነሱ ይሳደባሉ። አሁን ይሄ ሰውዬ እንደምታዩት ተሳደበ። እንደዛ ብሎ ሲሳደብ አሁን የሙስሊሙ ህብረተሰብ እንዴት ነው የሚሳደቡ? እነሱ ረሱል ሰለምን ተሳደቡ ብለን እኛ እናታችን መርየምን አንሳደብም፣ ኢሳ አለይሂ ሰላምን አንሳደብም፣ መላኩ ገብርኤል እኛ ጅብሪልን አንሳደብም። ያ ነው ችግሩ አሉ እንጂ ሁሉንም በመጣበት መመለስ ይቻላል። ግን ተሳዳቢ ጋራ ግን ተሳዳቢ መሆን አይቻልም። ያ ነው ችግሩ እንጂ ለሱ መልስ ተሰጠ። ይሄ ደግሞ የሽኩለሌ ጉዳይ የለም እኮ ሲጀመር። ይሄ ያዘውን ያሸንፋለሁ አላሸንፍም እከሌ ዋው ጎበዝ ነው ምናምን፣ ይሄ እኮ የእምነት ጉዳይ ነው። ይሄ ኳስ ጨዋታ ምናምን አንዱ አሸንፎ እንደሚሸለምበት አንዱ ምናምን አይደለም። ይሄ ምንድን ነው? እናንተ ያላችሁበት ትክክል ነው፣ እኛ ያለንበት ትክክል ነው ነው እኛ ያለንበት ትክክል ነው ስንላችሁ ብለው ይሄን በማስመልከት ነው። እነዚህኞቹ ደግሞ እኛም እኮ ይሄን ወደ እኛ ቶሎ እኛ ያለንበት ትክክል ነው ስንላችሁ ይሄንን አንብበን ነው መጽሐፋችሁ ላይ ይሄን ብለው በጨዋ መልኩ መመካከር እየተቻለ ደግሞ ካልታወቀ ደግሞ አላውቀውም። አሁን ኡስታዙ ሄድ መሻለ በጣም ጎበዝ ነው ኡስታዙ ሄድ ማለት ነው። ግን የሆነ ጥያቄ ጠይቀው ይሄ እንጃ ይሄንን አላየሁትም፣ ቆይ እስኪያቸው አየዋለሁ ነው የሚለው እንጂ ዝም ብሎ በዘፈቀዴ አይመለስም መልስ። ይሄ ደግሞ ከተዘፈቀዴውም አልፎ እንግዲህ ያለውን ሁሉ ሰምታችኋል። ብቻ ላይ ይስጥር በስ አላህ ህሊና ይስጣቸው ለሁሉም። አንድ ቄስ ራሱ ቆይ አመጣዋለሁ ደግሜ እንደዚሁ የእፎይ ደጋፊ ሆኖ ግን ትልቅ ሰው ሆኖ መዋሸት በተለይ ወደ እምነት ተጠግቶ የእምነት አባት ነኝ ብሎ መዋሸት በጣም ነው የገረመኝ ወላሂ። ከትልቅ ሰውዬ ያንን ነገር አልጠበቅኩም። እና እናንተ ሙስሊሞች እንዲህ ናችሁ፣ እንዴት አላረጋችሁ፣ ደስ የማይላችሁ ናችሁ እያለ ሲል ኢትዮጵያ ላይ ተቀምጦ ሙስሊም ጎረቤት አብረን አድገን እንደዛ ነገር ነው ኢትዮጵያ። እና ያ ሰውዬ በዛ መልኩ ሲል እናንተ ክርስቲያኖችን ታላረዳችሁ እንደዚ አይሆንም፣ ክርስቲያኖች እንደዚህ ታላረጋችሁ እያለ ትልቅ የክርስትና እምነት ተከታይ አስተማሪ ቄስ ምናምን የምሏቸው ማለት ነው እንደዛ ነኝ ብሎ ግን ያንን ነገር ሲናገር ተሰማ ወላሂ በጣም ነው የገረመኝ። እና አላይህዲሁም እኛንም በእኛ ሰበብ በሙስሊሞችም ረሱል ሰለምን በእኛ ሰበብ ነው ወይስ የተሰደቡት የሚለው ራሱ ስጋት አለ። እና ወዶችዬ በሌላ ቪዲዮ ስትገናኝ ቻው ቻው።